በነገራችን ላይ ኡስታዝም ሰለምቴ ነው፣ ኦርቶዶክስ ነበረ ምናምን። ትንሽ ኡስታዝ ብትነግረው ደስ ይለኛል። ድንገት ኢንስፓየር ካለው ሰለምቴ ነው እንዴ? ሰለምቴ። ከዛ አሁን ግን ኡስታዝ ማለት ምንድን ነው? አስተማሪ ማለት ነው። አስተማሪ አገልጋይም እንደማለት ነው። አስተማሪ ማለት ነው። እኔ ከልጅነት እስከ 13 ዓመት ድረስ ባለው የቆየሁት እንትን ውስጥ ነው፣ ኦርቶዶክስ ውስጥ ነው ያደኩት፣ ከልጅነት እስከ እውቀት ማለት ነው። አንድ አባት ነበሩ፣ አሁን የሉም በህይወት፣ አቡነ ገብርኤል ይባላሉ። አሁን አሜሪካን ሀገር ይኖሩ ነበርና በልጅነቴ የ4 ዓመት ልጅ እያለሁ ነው ቤተክርስቲያን የሰርክ ጸሎት ላይ ወይም ደግሞ ምህላ ላይ አግኝተውኝ ለቤተ ክህነት ምንድነው ለቄሰ ገበዝ ለሚባሉ ድቁና ለሚያስተምሩ ሰው የሰጡት ማለት ነው። ከዛ ከትምህርት ቤት ስንወጣ 10 ሰዓት ላይ ስንወጣ ዘልዬ የምወጣው እዛ ነው። እስከ 1 ሰዓት ድረስ እዛ ነው ቤተክርስቲያን ነው ያደኩት። ከዛ በኋላ ነው በ13 ዓመቴ አጋጣሚ ፕሮቴስታንት ውስጥ ሰሜን መሰረተ ክርስቶስ ውስጥ የተቀላቀልኩት ማለት ነው። መሰረተ ክርስቶስ ሰሜን መሰረተ ክርስቶስ ታውቀዋለህ? አዲስ አበባ እዛ ነው የተቀላቀልኩት። ከዛ በኋላ ነው ፕሮቴስታንት ወደ እስልምና የመጣሁት ማለት ነው። እስልምና ራሴ ነው ቁርአን፣ ሐዲስ፣ ተፍሲርና ሲራ በእንግሊዝኛ ነበር ያን ያነበብኩት። አነበብኩኝ። ከዛ በኋላ ቁርአንን እኔ ስመጣ ዋና ታርጌት ያደረኩት የነበረው ቁርአንን ለጥልጫ አንብቤ በደንብ ሙስሊሞች እንደበደባቸዋለሁ ብዬ ነበር የመጣሁት የነበረውና ተቃራኒውን እንዳገኘሁትና ያላህ ንግግር ሆኖ አገኘሁት። ቁርአን ሙሉ ለሙሉ ስታነበው ያላህ ንግግር፣ ሰውኛ ዘይቤ የለውም። ባይብል ስቴሪዮታይፑ ስሪ ነው አይደለ? የአምላክ ንግግር አለበት፣ የነቢያት ንግግር አለበት፣ ከዛ ደግሞ የእንትን ንግግር አለበት፣ የሰዎች የታሪክ ጸሐፊዎች ንግግር አለበት። ቁርአን ሙሉ ለሙሉ ከሱረት ፋቲሃ እስከ ሱረት ናስ 112 ሱራዎች ውስጥ ሪቪል ያደረገው አላህ ነው። አላህ ነው ተራኪው፣ ተናጋሪው እሱ ነው። የረሱል ሰለላሁ ዐለይሂ ወሰለም ድርሻ፣ የጅብሪል ድርሻ ሪሳላውን ማድረስ ብቻ ነው። አላህ ሲናገር በቁርአን ውስጥ አምልኮን በተመለከተ ሲናገር ፍሩኝ፣ አምልኩኝ፣ ተገዙኝ እያለ ይላል። ላኢላሃ ኢለላህ ይላል። ላኢላሃ ኢላ አና ይላል። ከኔ በቀር ሌላ አምላክ የለም፣ አምልኩኝ እያለ ይናገራል። ብዙ ቦታ ላይ አይተኩን። ጸጋ ደግሞ ያደረገውን ነገር ሲናገር ደግሞ ጀአልና ፈአልና ኸለቅና አወሃይና እያለ ይናገራል። አደረግን፣ ሰራን፣ አጣቀምን፣ አወረድን፣ ገለጥን እያለ ይናገራል ማለት ነው። እና ራሱ ተናጋሪው የዓለማቱ ጌታ አላህ ነው። በመጀመሪያ መደብ እኔ እያለ ይናገራል። በመጀመሪያ መደብ ደግሞ የጸጋ ምዕራፍ ላይ ደግሞ አደረግን፣ ሰራን እያለ ይናገራል። በሁለተኛ መደብ ደግሞ እንዴት አንዳ ማድረግ እንዳለብን ደግሞ አንተ እያለ ይናገራል። አንተ እያለ ይናገራል። በሶስተኛ መደብ ደግሞ ሁወ እርሱ እያለ እንዴት ዳዋ ማድረግ እንዳለብን ደግሞ ይነግረናል ማለት ነው። ስለዚህ ሙሉ ለሙሉ የአምላካችን የአላህ ንግግር ነው ቁርአን ማለት ነው። ያ ነው እኔ ሞር የማረከኝ ማለት ነው። ሱረት ፉሲላት ምዕራፍ 41 ቁጥር 41 ላይ አሸናፊ መጽሐፍ በመጣላቸው ጊዜ ይላል። ያሸንፋል። አሸናፊ መጽሐፍ እንደሆነ ተነግሯል። ከዛ ሳየው አሸነፈኝ። እኔ ብዙዎችን እያሸነፈ ነው እየቀረ ያለው ማለት ነው። እስኪ ኮሜንት ላይ ሁላችሁ አሸናፊ መጽሐፍ እያላችሁ ጻፉልኝ። ያጀማ አሸናፊ መጽሐፍ የሰዎችን ልብ መማረክ የሚችል ነው። መተው የተዋጉትን መተው እውነትን የፈለጉት ጥማት ያለባቸውን ሰዎች አላህ ሂዳ ይሰጣል። በሱረቱ አንከቡት ምዕራፍ 29 ቁጥር 69 ላይ በእኛ መንገድ የሚታገለውን ሰው መንገዳችንን እንመራዋለን ይላል። ስለዚህ አሸናፊ መጽሐፍ ነው። ሪሊ ያሸንፋል። የሰው ልብ መማረክ የሚችል ነው። ዋናው ነገር ቅንነት፣ በጎነት ኖሮት አንድ ሰው ሊዋጋ ከመጣ ተማርኮ ነው የሚቀረው። ይሄ ነው በጣም እንትን ነው የሚማረክ ነው። እኔ አንዳንዴ ባላወቅኩት ስሉላ ነበር ያኔ ምን ነው ሲያንቀለቅለኝ እዛ ሃይማኖት ውስጥ ገባው እል ነበር። መጀመሪያ እኮ ነው የምነግርህ መመርመር ስጀምር ምን ነው በቀረበኝ እስልምና አካባቢ ላይ ምን ነው በቃ ማለት እንዴ ሙስሊም ለሆን ምናምን ነገር ላለው እንደ በቀረበኝ ምንድነው በቀረበኝ ምን ለምን አይቀርብኝም? ማን አንቀልቅል ብሎ ነው ወደዚህ አመጣ? እንዴት እንደገባው ተራሱ አላውቅም። አሁን ማን ነው ቁርአን እንዳጠና ያደረገኝ ብዬ ስለ ራሴ ነኝ ሲያንቀለቅለኝ። የሆነ ሳለ ሙስሊሞች ባይብል ይጋጫል ምናምን ሲሉ ሰማው። አሃ እነዚህ ሰዎች አልኩና ቆይ ቁርአንን እኔም ገብቼ አጥንቼ በደንብ አጋጨውና አምታታውና በቃ አደናበራቸዋለሁ ብዬ መጣሁ። አልተሳካም። በቃ ከዛ በኋላ ግን የሆነ ሳለ እንደ ሙስሊም ለሆን ነው እንዴ አልኩኝ። ኧረ ምን ሼም ነው። ቤተሰቦቼ ምን ይሉኛል? ጎረቤቶቼ ምን ይሉኛል? አብራ አደጎቼ ምን ይላሉ? ተጽዕኖ አልፈጠረብን? እሱ ነው በቃ ትፈራለህ ማለት ምንድነው የሚያንቀለቅል? ባላወቅኩት ባልሰማሁት ደግሞ መልእክቱን ሳሰማው ስቀር አትጠየቅም ምናምን ነገር ሲባል ሰማው። ወይኔ ምን አይነት ጉድ ውስጥ ነው የመጣሁት። እንዳልተው ደግሞ አንዴ በቃ እሳት ነው እጄ ላይ እኮ ነው አልተው ነገር በቃ የነብርን ጭራ ከያዙ ምንድነው ይባላል? ቴዲ ዳኒ የነብርን ጭራ አንዴ ከያዙ ብዙ ነው መዘዙ። አዎ ከለቀቀው ምንድነው የሚሆነው? ነብሩ ምን በቃ እንደዛ ስለምና እንደዛ ነው። አንዴ አትምጣበት አይለቅህም እድሜ ልክህን። በቃ አንዴ ጭራውን ከያዝከው እንትን ካለ በቃ እንትን ነው በቃ ያው ጀሃነም እንደሆነ ታውቀዋለህ። በቃ እያወቅ ሽርክ የሚባለው ነገር ይነገርሃል። ኩፍር የሚባለው ትምህርት ታውቀዋለህ። በቃ እንደዛ ነው እና ማምለጫ መንገድ የለም። ወደኋላ የምታፈገፍበት ነገር የለም ራሱና
ከዛ አንጻር ነው ብዙ ነው እንግዲህ ከብዙ በጥቂቱ በአንድ አረፍተ ነገር እንዳልኩ አሸናፊ መጽሐፍ ስለሆነ አሸንፎኝ ነው የመጣሁት። ይሄንን ነው የምልህ። ግን ተጽዕኖ አልፈጠረብህም? ቤተሰቦች ጋር አንተ ጋር ይፈሩኛል። እንደውም እኔ አውቋት ፊን ይላሉ አንዳንዶቹ እኛ ቤተሰብ ውስጥ ከልጅነት ጀምሮ ያውቀዋል ባይብልን ያውቃል ብለው ነው ያለ። እኔ ባይብልን 10 ጊዜ ነው ያነበብኩት ከጫፍ እስከ ጫፍ ከዘፍጥረት እስከ ራዕየ ዮሐንስ ድረስ 10 ጊዜ ነው። በኋላ ላይ ደግሞ ክረምት ሴሚናር ነበረ ታውቀዋለህ አይደል? ቸርች ውስጥ እና በባይብልን ግሪክና ዕብራይስጥ ዋንን ወስጃለሁ። ብሉይ ኪዳንና አዲስ ኪዳን ማለት ነው። ቻንሱ ኖሮኝ ማለት ነው። ከዛ በኋላ ከሰለምኩኝ በኋላም ራሱ ኦንላይን ራሱ ብዙ ትምህርት ተምሬያለሁ። ትራይዶሎጂ ተምሬያለሁ፣ ክራይስቶሎጂን ተምሬያለሁ፣ ሶርቲዮሎጂ ተምሬያለሁ፣ አርማቲዮሎጂ ተምሬያለሁ። ፕሪዲስቲኔሽን የሚባለውን ትምህርት እና ፍሪ ዊል ምናምን ኮምፓቲብል ኢንኮምፓቲብል የሚባሉትን ወስጃለሁ። ራሳቸው ጋር ነው የወሰድኩት። እና ምንድነው የሚያስቡት እነሱ አውቄ ማጠፋ አድርገው ሊያስቡ ይችላሉ፣ የሚያውቁኝ ሰዎች ማለት ነው። እንደዛ አይደለም። እኔ ዋጋ ከፍዬበታለሁ እና ከዛ አንጻር ነው ይሄን ይመስላል እንግዲህ። አልሐምዱሊላህ ማሻአላህ ማሻአላህ። አንድ ሙስሊም ጓደኛ አለችኝ በጣም ቤስት እና ከእሷ ጋር ስለምለው ነው። እሺ ለመቀለድ አይደለም። እሺ ፈገግታ ሱና ነው። ፈገግታ ሱና ነው ይባላል በእኛ በእስላም። ምን ማለት ነው? ፈገግታ ሱና ነው ማለት በቃ አጅር አለው። እኔ አንተ ፈገግ ካረኩ አጅር አለው ራሱ ካላህ ዘንድ አጅር አገኝበታለሁ፣ ፕሪቪሌጅ አገኝበታለሁ። ምን እንዳገኝበታለሁ? ፕሪቪሌጅ ማለት አጅር ማለት ነው። አዎ ትሩፋት አገኝበታለሁ፣ ስርጉትና ትርሲት አገኝበታለሁ ካላህ ዘንድ እኔ አንተን ካስደሰትኩ ራሱ ፈገግታ ካስደረኩ ማለት ነው። እና ፈገግታ ይወደዳል በእስላም። በጣም አትጨንቁም። እኔ እውነቱን የምነግራችሁ እንደ ምስክርነት ለእናንተ በጣም ሰላም ነው የሚሰማው። እናንተ ሳወራችሁ ምንም ውስጤ እንትን የለም፣ ደግሞ በተረፈ የሚጨንቅ ነገር የለም። በተረፈ ደግሞ ሰልመህ የመጀመሪያ ቀን ለዓለማቱ ጌታ ይሄ ግንባርህን ከመሬት ጋር አጣብቀህ ስጁድ ስትወርድ ያለው ሰላም የሚገርም ነው። ራሱ የሚገርመኝ ፓርት ነው። ልክ እኔ ላኢላሀ ኢለላህ ስል የሆነ ነገር ሸክም ከላይ ላይ የወደቀ በቃ ያለቅሳል ሰው። አሁን ሙስሊም ነባሩ ሙስሊሞች ይህን ስሜት አያውቁትም። እነ ጃቢር እነ ዛሃራ እነ ፒኬ እኔ ምናምን ነው የምናውቀው። ሄድ የመጀመሪያ ቀን ላኢላሀ ኢለላህ ስል እኔ መቆጣጠር ነው ያቃተኝ። ታለቅሳለህ። ደስታን መቆጣጠር አቅቶ ደስታ ወደ ለቅሶ ተቀይሮ ታለቅሳለህ። ይህን ስሜት አያውቁትም እነሱ። የመጀመሪያ ቀን ስለ ስጁድ ተነግሮ ሰላት ላይ ምን እንደምትል ተነግሮ ልክ ግንባርህን ከመሬቱ ጋር ስጁድ ለዓለማቱ ጌታ ለዛ ለፈጠረ አምልኮ የአምልኮ ሀቅ ይገባዋል። እሱ ነው እናትህ እያሳደገች እያለ ለሌላ እናት አይደለም የምትጦረው፣ እናትህን ነው የምትፈልገው። ሀቋ የእናትን ሀቅ የሚያክላለ በዚህ ምድር ላይ ካላ ቀጥሎ የለም። ልክ እንደዛው የፈጠረህን ደግሞ አምልኮ ሀቅ የሚገባው እሱ ነው ብለህ ለእሱ ልክ ስትሰግድለት ግንባርህን ከመሬት ጋር ስታስነካ ያኔ እሷ እናቴ ናት ላሳይ ብዬ ነው። ይቅርታ። ማሻአላህ ማሻአላህ፣ አላህ ይጠብቅልህ። አይ በህይወት የለችም እንግዲህ አላህ ይራማቸው አይባልም በእኛ በእስላም። አፈሩን ገለባ ያርግላቸው እንግዲህ። አሜን። አይዞህ እና እንደዛ ነው ያለው ነገር ማለት ነው። ሀቅ የሚባል ነገር አለ። ያላን ሀቅ ስትሰጠው ሀቁ የሱ ድርሻው የሱ ነው ብለህ ስትሰጥ ሀቁ እንትን ስትል በቃ ያኔ ስሜቱ የተለየ ነው ራሱ። እና እንደዛ ነው ያለው ነገር። ኢንሻአላህ ቀስ ብለህ እንግዲህ አንተ የሚበጀውን ከሚፋጀው የለየ ከ18 ዓመት በላይ የሆንክ ልጅ ነህ። በዛሬ ደግሞ የሰው አይምሮ የምታየው ደግሞ ስሉጥ ነው አይደል? የሰው አይምሮ ስሉጥ ነው አይደለ? አዳዲስ ነገሮች ይፈልጋል። አዎ። ስለዚህ ምንድነው ለውጥ ነው የሚያስፈልገው። ለውጥ ደግሞ ሰደነስ አይደለም፣ ፕሮሰስ ነው። ለውጥ ሂደት እንጂ ቅስፈት አይደለም አይደለ? ለውጥ ቅስፈት ከሆነ ነውጥ ነው የሚሆነው። ስለዚህ ቀስ ብለህ ጊዜ ሰጥተህ እስልምናን አጥና። እሺ። አይ አነባለሁ። እኔ ማንበብ ምንም ችግር የለም። በደንብ ነው ማለት እንኳን እስልምና ቀርቶ ምን እኛ ስንት እስልምናን መጽሐፍ ማየት ቀርቶ ምን ሆረር ፊልም እናያለን፣ ሙቪ እናያለን፣ ዘፈን እናያለን። እንዴ ሰማይ። አዎ ኢንሻአላህ ችግር አለ። በደንብ እናነባለን ኢንሻአላህ። አላህ ይጠብቅህ። እንግዲህ ሌሎች ነገር ካለ እኔ ጨርሻለሁ። ፎሎ አድርጌያለሁ። እንደሚያመሰግናለሁ። እሺ ኡስታዝ